በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ዘፈጠረ ሰማየ ወምድረ በወልዱ ወአሰርገዎሙ በመንፈስ ቅዱስ። ስብሐት ለማርያም እምነ ወእሙ ለእግዚእነ። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት። በክርስቶስ ደም ለተዋጃችሁ በኪዳነ ምሕረት አማላጅነት ለታመናችሁ የእግዚአብሔር ቤተሰቦች የንጽሕተ ንጹሐን የቅድስተ ቅዱሳን የእመቤታችን የድንግል ማርያም የአስራት ልጆች እንዲሁም የጻድቁ አባታችን የቅዱስ አቡነ እስትንፋሰ ክርስቶስ ወዳጆች፣ እነሆ ለጾመ ፍልሰታ ለማርያም 9ኛ ቀን እንዲሁም በየወሩ በ9ኛው ቀን መታሰቢያቸው ዘወትር ለምናከብርላቸው ለታላቁ አባታችን ለአቡነ እስትንፋሰ ክርስቶስ ወርሃዊ በዓል እንኳን በሰላም በጤናና በፍቅር አደረሳችሁ አደረሰን። ዛሬ የምንገኝበት ዕለት በቤተ ክርስቲያናችን ታሪክና መንፈሳዊ ሕይወት ውስጥ እጅግ አስደናቂና ምስጢር የሞላበት ታላቅ ዕለት ነው። በአንድ በኩል የብርሃን እናት የድኅነታችን መሠረት የሆነችው የእመቤታችን የቅድስት ድንግል ማርያም ጾመ ፍልሰታ እያሰብን በጸሎትና በጾም የምንተጋበት 9ኛው ቀን ሲሆን፣ በሌላ በኩል ደግሞ ጻድቅ እሰ ከመበቀልት ይፈሪ ወይበዝ ከመዘግባ ዘሊባኖስ እንደተባለ በጾምና በጸሎት በትዕግሥትና በተጋድሎ የጸኑትን የእመቤታችንን የልብ ወዳጅ የሆኑትን የጻድቁ አባታችን የአቡነ እስትንፋሰ ክርስቶስን መታሰቢያ የምናከብርበት ልዩ ዕለት ነው። የአቡነ እስትንፋሰ ክርስቶስን ቅዱስ ሕይወት ስንመለከት የጻድቁ አባት ሕይወት እግዚአብሔር ለሚወዱትና ለሚፈሩት የሚያዘጋጀውን ታላቅ የጸጋ አክሊል በግልጽ ያሳየናል። የዚህ ድንቅ አባት የታሪክ መነሻ የሚጀምረው እርሳቸው ገና ወደዚህ ምድር ሳይመጡ በወላጆቻቸው ጽኑ እምነትና እውነተኛ ጸሎት ነው። አባታቸው መልአከ ምክሩ፣ እናታቸው ወለተ ማርያም ይባላሉ። እነዚህ ቅዱሳን ወላጆች በዘመናቸው እግዚአብሔርን የሚፈሩ በሕጉና በትእዛዙ የሚመሩ ንጹሐን ሰዎች ነበሩ። ሆኖም ግን አንድ ትልቅ የልብ ሐዘን ነበረባቸው። እርሱም ልጅ ማጣታቸው ነበረ። በዚያን ዘመን ልጅ አለመውለድ እንደ ታላቅ ሐዘን ይቆጠር ስለነበር ቀንና ሌሊት ወደ ፈጣሪያቸው ያነቡ ነበር። በቤታቸው ውስጥ በቅድስት ሥላሴና በእመቤታችን በቅድስት ድንግል ማርያም ስዕል ፊት ቆመው በታላቅ ትሕትናና ስብራት ኦ እግዚእ ወአምላኬ ሀበኒ ውሉደ ኄር ዘይፌጽም ፈቃደከ፣ አቤቱ ጌታችንና አምላካችን ሆይ ፈቃድህን የሚፈጽም የተባረከ ልጅ ስጠን እያሉ በስዕለትና በምህላ ይጸልዩ ነበር። እግዚአብሔር አምላክም ስዕለተ ጻድቅ ታሰልጥ እንደተባለ የንጹሐኑን ወላጆች ጸሎት ሰማ። የለመኑትን አልነሳቸውም። ያፈሰሱትን በሰማያዊ መንበር ፊት ታስቦ ያቀረቡት ስዕለት ተሰምቶ በእመቤታችን አማላጅነት የተስፋ ፍሬ የሆኑትን አቡነ እስትንፋሰ ክርስቶስን አገኙ። የጻድቁ አባታችን ሕይወት ገና ሳይፈጠሩ በስዕለትና በእመቤታችን ምልጃ የተመሠረተ ሆነ። ሕፃኑ አቡነ እስትንፋሰ ክርስቶስ እያደጉ ሲመጡ አካላቸው ሲጎለምስ መንፈሳዊ ጥበባቸውና ጸጋቸውም አብሮ ይበራ ነበር። ልጅነታቸውን እንደ ሌሎቹ ሕፃናት በከንቱ ጨዋታ አላሳለፉትም። ይልቁንም ጸጋ መንፈስ ቅዱስ ኀደረ ላዕሌሁ እንደተባለው የመንፈስ ቅዱስ ጸጋ አድሮባቸው መጻሕፍትን በሚማሩበትና ዳዊት በሚደግሙበት ጊዜ ድንቅ ሰማያዊ ምስጢራት ይገለጹላቸው ነበር። በዚህ የልጅነት ጊዜያቸው የሰማይና የምድር ንግሥት የሆነችው እመቤታችን ቅድስት ድንግል ማርያም ዘወትር ትገለጽላቸው ነበር። በክንፈ ረድኤቷ ትሰውራቸው ነበር። በዜና ሕይወታቸው ላይ እንደተመዘገበው እመቤታችን በልዩ እናታዊ ፍቅር እየተገለጠች ሰላም ለከ ኦ ፍቁሬ፣ ወዳጄ እንደምን አለህ ብላ ትጠራቸው ነበር። ሰማያውያን መላእክት በፍርሃትና በመንቀጥቀጥ የሚቆሙላት የአምላክ እናት አንድን ምድራዊ ሕፃን ፍቁሬ ብላ መጥራቷ አባታችን በእግዚአብሔርና በእመቤታችን ፊት ያገኙትን ታላቅ ሞገስ ያሳያል። በዚህም ምክንያት በልባቸው ውስጥ ለድንግል ማርያም ያለው ፍቅር ከመሳት በላይ ሆኖ ይነድ ነበር። ጊዜያት አልፈው አባታችን ታላቅ መንፈሳዊ ተጋድሎን ሲጀምሩ
አድባራትንና ገዳማትን እየተዘዋወሩ ለመሳለምና በጸሎት ለመትጋት ጉዞ ጀመሩ። የትግራይን ጥንታውያን ገዳማት እያካለሉ ሲጓዙ አክሱም ጽዮን አካባቢ ወደሚገኘው የዜማው ሊቅ ወደ ቅዱስ ያሬድ ደብር ደረሱ። በዚያም ቦታ ሲደርሱ ሰማያት ተከፍተው እጅግ አስገራሚ ሰማያዊ ራእይ ተመለከቱ። እመቤታችን ቅድስት ድንግል ማርያም ምስለ ፍቁር ወልዳ ከተወዳጅ ልጇ ከጌታችን ከኢየሱስ ክርስቶስ ጋር አእላፋት መላእክትን ንጹሐን ደናግላንንና ሊቁን ቅዱስ ያሬድን አስከትላ ወረደች። እመቤታችን በዚያ ስፍራ ታላላቅ ተአምራትን አደረገችላቸው። ሰማያዊ ምስጢርን አበራችላቸው። የቅዱስ ያሬድም ሰማያዊ ዜማ በመንፈሳቸው ውስጥ እንዲያድር አደረገች። ከዚህም በኋላ የጻድቁ አባታችን ታሪክ ከፍ ወዳለ ምስጢረ መለኮት ተሻግሯል። አቡነ እስትንፋሰ ክርስቶስ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር አፍ ለአፍ ቃል ለቃል ይነጋገሩ ነበር። ጌታችንም ለወዳጁ ስለ ሁለቱ ልደታቱና ስለ ምስጢረ ተዋሕዶ ሲያስረዳቸው የእናቱን የቅድስት ድንግል ማርያምን ወላዲት አምላክነት አጎልቶ ገልጾላቸዋል። ጌታችን ሲያስተምራቸው ዘእምቅድመ ዓለም ተወልደ እምአብ ዘእንበለ እም፣ ዓለም ሳይፈጠር አስቀድሞ ያለ እናት ከአብ ተወለድኩ። በዳህሪ ዘመንም የሰውን ልጅ ለማዳን ዘእንበለ አብ ያለ አባት ከንጽሕት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቼ መለኮትንና ሥጋን አዋህጄ ፍጹም ሰው ፍጹም አምላክ ሆኜ ተወለድኩ በማለት አስተምሯቸዋል። በተጨማሪም ይህንን የተዋሕዶ እውነትና የጌታን አምላክነት የሚክዱ መናፍቃንን በተመለከተ ጌታችን ሲናገር ለአቡነ እስትንፋሰ ክርስቶስ ታላቅ ሰማያዊ ሥልጣን ሰጣቸው። ወጉዛነ ለይሁኑ በአፈ አብ ወወልድ ወመንፈስ ቅዱስ ወበአፈ እምየ ቅድስት ድንግል ማርያም ወበአፉ ከኒ ሄር ጻድቅ ልጄ እስትንፋሰ ክርስቶስ በማለት በእግዚአብሔር አብ ወልድ መንፈስ ቅዱስ አፍ በእመቤታችን በድንግል ማርያም አፍ በነቢያትና በሐዋርያት አፍ እንዲሁም በአቡነ እስትንፋሰ ክርስቶስ አፍ የተለዩና የተወገዙ እንዲሆኑ አወጀ። ይህም አባታችን ከቅዱሳንና ከሰማያን ጋር ያላቸውን ታላቅ አንድነት ያሳያል። አባታችን የተቀበሉት ኪዳነ ምሕረት ለሰው ዘር ሁሉ የሚተርፍ በረከት ሆኗል። አቡነ እስትንፋሰ ክርስቶስ የጌታችንን ጸዋትወ መከራ የምታዘክር መልክዓ ኢየሱስን የመሰለች ታላቅ ጸሎት አዘጋጁ። ይህች ጸሎት በልቡናው ለእግዚአብሔር ወበልቡናሃ ለማርያም ድንግል የምትገኝ የከበረች ጸሎት ናት። ንስሐ ገብቶ ይህችን ጸሎት የጸለየና በጻድቁ ስም የተማጸነ ሰው እልፍ አእላፍ ነፍሳትን ከሲኦል እሳት እንደሚያወጣ ጌታችን የማያልፍ ቃል ኪዳን ሰጥቷቸዋል። የጻድቁ አባታችን የአቡነ እስትንፋሰ ክርስቶስ ሕይወት ከእናታችን ከድንግል ማርያም ጋር በፍቅርና በቃል ኪዳን የተጋመደ ነው። እኛም ዛሬ የጾመ ፍልሰታን 9ኛ ቀን ስናከብር የእመቤታችንን ምልጃና የጻድቁን አባታችንን ጸሎት ተስፋ በማድረግ ሊሆን ይገባል። ድንግል ማርያም አባታችንን ፍቁሬ ብላ እንደ ጎበኘቻቸው ዛሬም እኛን ኦ ውሉዴ ብላ በምሕረቷ እንድታስበን ከክፉ ሁሉ እንድትሰውረን በእምነት እንለምናታለን። ናኩቶ ለእግዚአብሔር እያልን መንፈሳችንን ለበረከት አዘጋጅተን ቀጣዩን ልዩና የተባረከ መንፈሳዊ መርሃ ግብር በዕለተ ቀዳሚ የሚነበብ የሚጸለየውን የአባታችንን ጸሎት በትሕትና እንድትከታተሉ በእግዚአብሔር ስም በአክብሮት ጋብዛለሁ። የእግዚአብሔር አብ ጸጋ፣ የወልድ ፍቅር፣ የመንፈስ ቅዱስ አንድነት፣ የእመቤታችን ቅድስት ድንግል ማርያም አማላጅነት፣ የጻድቁ አባታችን የአቡነ እስትንፋሰ ክርስቶስ ጸሎትና በረከት ከሁላችን ጋር ይሁን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ቅዳሜ የሚነበብ የአባታችን የአቡነ እስትንፋሰ ክርስቶስ ገድል ይህ ነው። ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያንና ከአገራችን ከኢትዮጵያ ጋር ለዘላለሙ ጸንቶ ይኑር፣ አሜን። የአባታችን የአቡነ እስትንፋሰ ክርስቶስን የገድሉን ጣዕም ትሰሙ ዘንድ የመጣችሁ የቤተ ክርስቲያን ልጆች የሆናችሁ ወንዶችና ሴቶች በሙሉ ፈጽማችሁ በእዝነ ልቡናችሁ ስሙ፣ አድምጡ።
ንጉሡንም ፍርሃትና ድንጋጼ ፈጽሞ ያዘው። አባቶች አስቀድሞ መጀመሪያ እኛን ከገል በኋላ ተአምራት ሲደረግ ታያለህ ብለው የነገሩትን ቃል አስቧልና። ከዚያም በኋላ ተወግዞ የተለየውን መናፍቅ ትገለዋለህ፣ ከሱም ተአምራትን አታይም። ንጉሥ ሆይ ተአምራትን ባየ ጊዜ በቀናች ሃይማኖት እመን አሉት። ንጉሡም ይህንን አስቦ ያንን መናፍቅ ያመጡት ዘንድ አምጡ ብሎ አዘዘ። እሱም እየፈራ እየተንቀጠቀጠ መጣ። ንጉሡም አንተ መናፍቅ አመፀኛ ሰው፣ ብዙ ደጋጎች ሰዎችን አስገደልከኝ፣ ሃይማኖትህ የረከሰች የከረፋች ናት በማለት ይገሉት ዘንድ ለወታደሮቹ አሳልፎ ሰጥቶ፣ ወታደሮቹም ከከተማ አደባባይ አውጥተው ገለውት በክፉ አሟሟት ሞተ። ሬሳውንም የከፉ ውሾች በጫጭቀው በሉት። ንጉሡም ይህንን ሁሉ ካደረገ በኋላ አደነቀ። በገዳም ያሉ መነኮሳትም ይህንን አይተው ሸሹ። ከዚህ በኋላ የከበረ የጸወንሶል ሀገር አባታችን ምሕረተ ክርስቶስ ተነስቶ በንጉሥ ፊት ቆሞ ፈጣሬ መድኃኒቴ፣ የምስክርነቴ ጽናት፣ የሕያው የእግዚአብሔር ልጅ ሥጋን የተዋሃደው የማርያም ልጅ ጌታዬ ኢየሱስ ክርስቶስ ነው ብሎ መሰከረ። ንጉሡም ይህን በሰማ ጊዜ ተቆጥቶ ሰያፊውን ሁለት ልደት በማለት ይህ በሃይማኖቱ የጸናውን መነኩሴ ራሱን ቆርጠ ጣለው አለው። ሰያፊውም ታዞ ሰይፉን ከአፎቱ ሲያወጣ ያም ሰይፍ በእሳት ፊት እንዳለ ሰም ቀለጠ። ሌላውንም ሰይፍ ለአፎቱ አውጥቶ አመጣና አባ ምሕረተ ክርስቶስን በሰይፉ መታው። ነገር ግን አልጎዳውም። ከአንገቱም ደምና ወተት ፈሰሰ። ከመታበት ጊዜ ጀምሮ ሰይፉም እንደ ድንጋይ ሆነ። ያን ጊዜም ከዚያ ያሉት ሕዝብ ይህን አይተው አደነቁና በእሱ ሃይማኖት አመኑ። ያን ጊዜ አምነው በሰይፍ ተቆርጠው በመንግሥተ ሰማያት አክሊልን ተቀዳጁ። አባታችን አባ ምሕረተ ክርስቶስንም መግደል ሲሳናቸው ተዉት። እሱም መናፍቃንን እያወገዘ ፈጽሞ አጋንንትን በመስቀል ጦር ወግቶ እየገደለ በጸሎት ሰይፉ እየቆረጠ በጅራፉ ግዘት እየገረፈ ለማስተማር ከአንዱ አገር ወደ አንዱ አገር ሲመላለስ አባታችን አቡነ እስትንፋሰ ክርስቶስን ካለበት ዋሻ ደርሶ ከመጀመሪያ እስከ መጨረሻ ያደረገውን ታምራት ነገረው። ይህን እየተጨዋወቱ ፈጽመው እያደነቁ እግዚአብሔርን አመሰገኑ። አንድ ላይም ሆነው ሰፊ ጸሎት ጸለዩ። ጸሎትን ጸልየው ከፈጸሙ በኋላ አባ ምሕረተ ክርስቶስ በሰላም ወደ አገሩ ገባ። ከዚህ በኋላ ንጉሡ ተነስቶ ወደ ጎጃም ሄደና በዚያ ሃይማኖታቸው የጸና ቅዱሳን መነኮሳት መኖራቸውን ጠየቀ። ስለ ተንኰሉና ስለ ክህደቱ የሉም ብለው ደበቁት። ከዚህ በኋላ ፈልጎ አገኛቸውና ሰራዊቶቹ አንገታቸውን በሰይፍ እየቆረጡ ይገሏቸው ዘንድ አዘዛቸው። በሰይፍ አንገታቸውን ቆርጠው ገደሏቸው። ቅዱሳንም በሰይፍ ተቆርጠው የምስክርነትን አክሊል በመንግሥተ ሰማያት አገኙ። ከሰማዕታት ጋር ተቆጥረው ወደ ዘላለም ደስታ ወደ ገነት በክብር ገቡ። የእነዚያ ቅዱሳንም ቁጥራቸው 14700 ወንዶች 7000 ሴቶችና ልጆች ናቸው። አስቀድሞ መጋቢት 8 ቀን አሪንጎ በሚባል አገር ያረፉት ንጉሡ ስለ ቀናች ሃይማኖት ያስገደላቸው እነዚህ ናቸው። የካህናትም ቁጥራቸው 70፣ የዲያቆናት ቁጥራቸው 150፣ የሕዝበ ክርስቲያን ቁጥራቸው 8499 በአንዲት ቀን ያረፉ እነዚህ ናቸው። የእነዚህም ግንባር ቀደም መሪዎቻቸው አብርሃም፣ ዮሐንስ፣ ጽጌ ድንግል፣ ጽጌ ሥላሴ፣ ጽጌ አሜን፣ ተክለ ሐዋርያት፣ እንድርያስ፣ ፊልጶስ፣ አካለ ክርስቶስ ዘኢየሱስ ናቸው። የእነዚህ የቅዱሳን ሰማዕታት ተመርጠው ድንቅ ታምራት ያደረጉ ጸሎታቸውና በረከታቸው በሁላችን ላይ ይደር። ከዚህ በኋላ ሊቀ ጳጳሱ አቡነ ማርቆስ ኅዳር 9 ቀን ሃይማኖታቸው የጸና ምእመናንን ከተሰደዱበትና ከሸሹበት አገር ሰበሰባቸው። መምህራንንም የተረፉትን ሰብስቦ ሃይማኖታቸው የቀና 318ቱን ሊቃውንት አስቀድሞ በንቅያ ተሰብስበው ጉባኤ እንዳደረጉ አባ ማርቆስም ጉባኤ አደረገ። 318ቱም ሊቃውንት 7ቱ መጻሕፍትን እንደደረሱ ከሞትና ከሰይፍ የተረፉ መጻሕፍትን የሚያውቁ መምህራን
ከኢትዮጵያ ጳጳስ ከአቡነ ማርቆስ ጋር ሥርዓት ሰሩ፣ መንፈሳዊ ድንጋጌ ደነገጉ። ከመናፍቃን ጋር የተገናኙ ምእመናን በደረቅ እንጀራና በውሃ 40 ቀን ይጹሙ ብለው ቀኖና አደረጉ። ቀርቦ ከእነሱ ጋር ምግብ የተመገበ ሰው ቢኖር 2 ዓመት ይጹም። በጸሎት ጊዜ ከእነርሱ ጋር በአንድነት ቆሞ የጸለየ ቢኖር 1 ዓመት በንስሐ ይጹም። ካህን ቢሆን ግን በሃይማኖታቸው ያመነ ሆኖ ወደ ንስሐ ቢመለስ ያለ ዘመኑን በሙሉ እስኪሞት ይጹም። 12 ዓመት በንስሐ ይጹም። ወደ ቤተ ክርስቲያን ገብቶ ሥጋ ወደሙን አይንካ፣ አሰዳቢ ነውና። ልብሱ ማቅ፣ ቆዳ፣ ምግቡ ደረቅ እንጀራ፣ መጠጡም ቀዝቃዛ ውሃ። ይህን ብለው ይህን ሥርዓት ሠሩ። ወደ መናፍቃንም አትሂዱ፣ ከእነርሱም ጋር አትነጋገሩ፣ አትብሉ፣ አትጠጡ፣ ወደ እነርሱም አትቅረቡ፣ ወደ እናንተም አታቅርቧቸው ብለው ሕዝቡን አስተማራቸው። ይህን ብለው የእስክንድርያ ሊቀ ጳጳስ አባ ሲኖዳና አባ ማርቆስ አወገዙ። እርሱም አባ ሲኖዳ ስለ ሃይማኖት የተገደሉ የሞታቸው መልእክት ወደ እርሱ በደረሰ ጊዜ ደስ ብሎ ስማቸውን በመጽሐፍ ጽፎ ወልደ አብ ወልደ ማርያም በተዋሕዶ ከበረ፣ 2 ልደት በማለት በሃይማኖትህ ጽና፣ ሃይማኖታቸውን የካዱ ሁሉ አውግዘ ለያቸው አሉ። ካህናት ቢሆኑ እንዳያስሩ እንዳይፈቱ ከሹመታቸው ሻራቸው። ጳጳሱ ይህን ብሎ መናፍቃንን ሁሉ አወገዘ። በዚህ ዘመን በአባ ማርቆስ ጉባኤ የተሰበሰቡ 251 ኤጲስቆጶሳት፣ ቆሞሳት፣ ቀሳውስት፣ ዲያቆናትና መነኮሳት ምእመናንም ሁሉ በጴጥሮስና በጳውሎስ በ12ቱ ሐዋርያትና አርዮስን ለማውገዝ በኒቅያ በተሰበሰቡ ሃይማኖታቸው በቀና በ318ቱ ሊቃውንት ሥልጣን በቁስጥንጥንያ በተሰበሰቡ በ150ና በኤፌሶን በተሰበሰቡ በ200 ሊቃውንት በማይፈታ በእኛም ሥልጣን የታሰራችሁ ሁኑ ብለው አወገዟቸው። ያን ጊዜ ሃይማኖትን የካዱ ሰይፍን በመፍራት ዝም አሉ። እስከ ዛሬ የመናፍቃን አተላ ቅራሪ አልፈሰሰም፣ ልበ አምላክ ዳዊት ቅራሪውም አይፈስም እንዳለ አልነጠበም። ይህ ሁሉ የሆነው በአቡነ እስትንፋሰ ክርስቶስ ዘመን ነው። በዚያን ዘመን አባታችን እስትንፋሰ ክርስቶስ ከገዳም ወጥቶ ከ7ቱ ደቀ መዛሙርቱ ጋር ወደ ሌላ አገር በምዕራብ በኩል ሄዶ እየጾመ እየጸለየ ተቀመጠ። በዚያም በጸሎቱ ከድንጋይ ላይ ጠበል አመነጨ። የአንድ መነኩሴ ጠበል እየተባለች እስከ ዛሬ ትጠራለች። እርሷም የብዙዎች ሕሙማን መድኃኒት ሆነች። በዚያን ጊዜ በቦታው ላይ 40 ቀንና 40 ሌሊት ከባድ ሱባዔ አድርጎ የማይነገር የሰው ጆሮ ለመስማት የሰው ዓይን ለማየት የማይቻል ታላቅ ምስጢር ተነገረው። ከዚያ በኋላ ያንን ምስጢር አቡነ እስትንፋሰ ክርስቶስ በእጁ ጽፎ በማኅተም አትሞ ምስጢር ያለበትን ደብዳቤ ንጉሥ ሆይ ይህ ያመንክበት የክህደት እምነትህ አይጠቅምህም። ይህ መናፍቅ የቅዱሳን አባቶች ደማቸውን ታፈሰው ትገላቸው ዘንድ አታለለ። የአባቶችን ሃይማኖት አትተው ተመለስ። አልመለስም በማለት እምቢ ብትል በሥጋ ትሞታለህ፣ በነፍስህ ሞት በተባለ በክፉ ዲያብሎስ ትሰቃያለህ። ከሄድህ ወደ ገዳም ሄደ በ4 ሱባዔ የበቃውን መነኩሴ ተማጸን። ጥልቅ ወደሚሆን ባሕር ውስጥ ገብቶ ለአንተ ጸልዮ የነፍስህን መድኃኒት ይነግርሃል። እሱም ከነፍስ ሞት ያድንሃል። ከዛሬ ወዲህ ነጋሪት መጥተ በየሀገሩ አዋጅ ነጋሪ ልከ ተሰዳችሁ የሄዳችሁ በሰላም ወደ አገራችሁ ገብታችሁ በቀደመች በአባቶቻችሁ ሃይማኖት በኦርቶዶክስ ተዋሕዶ ጽኑ በላቸው። ገንዘብህን ሁሉ መጽውት፣ የወርቅና የብር የተለያዩ የሐርና የልብስ ዓይነት አይጠቅምህምና ለዘላለሙ የማታልፍ መንግሥተ ሰማያትን ትፈልግ ዘንድ የምድርን መንግሥት ተመንነህ ሂድ አለው። ይህንንም በማለት ይህን ጽፎ በማኅተም አትሞ ስሙ ሳሙኤል ለሚባለው መነኩሴ ደቀ መዝሙሩ አድርስ ብሎ ሰጠው። ሳሙኤልም የመልእክት ደብዳቤውን ይዞ ከንጉሡ ዘንድ ደረሰ። በደረሰ ጊዜ የተላከው መነኩሴ የንጉሡ የእናቱ ወንድም ለሚሆን ስሙ ሕፃነ ሐዋርያት ለሚባለው ሰው ነገረው። ወደ ንጉሡም አስገባኝ፣ የምነግረው የአባታችን የአቡነ እስትንፋሰ ክርስቶስ መልእክት አለና አለው።
እሱም ይህን ሰምቶ ገብቶ ለንጉሡ ነገረለት። ንጉሡም ፈጥነ ወደ እኔ ይዘህ ና አለው። እሱም ንጉሡ ወዳለበት አዳራሽ አስገባው። ንጉሡም ለምን መጣህ አለው። መልእክተኛውም አቡነ እስትንፋሰ ክርስቶስ ይህን ደብዳቤ ልኮልሃል፣ ንጉሥ ሆይ እነሆ ተቀበለኝ አለው። በእጁ ተቀብሎ ማኅተሙን እሽጉን ፈቶ ገልጦ አንብቦ መልእክቱን ተረድቶ የነፍሱን መድኃኒት ስላገኘ ተደሰተ። ከዚህ በኋላ ንጉሡ በአደባባይ ተቀምጦ ሳለ የበቃ መነኩሴ በሰማይ እንደ መብረቅ እየተብለጨለጨ መጥቶ ንጉሥ ወዮልህ፣ ወዮታ አለብህ ብሎ ለሰው መናገር የማይቻል የሚያስፈራ ግሳጼን ገሰጸው። ንጉሡም ፈራ፣ ደነገጠ፣ አለቀሰም፣ ፈጽሞም አዘነ። ፍርሃትና ድንጋጤ ያዘው፣ እንቅጥቃጤ ያዘው። ከዚህ በኋላ ያ መነኩሴ በብርሃን ደመና ተጭኖ ሄደ። ከዚህ ሁሉ ነገር በኋላ ለአባታችን እስትንፋሰ ክርስቶስ ተልኮ የመጣውን አባቴ አትርሳይ፣ ወደ አንተ እመጣለሁ፣ ስለ ኃጢአቴም ንስሐ ገብቼ ትምህርትን ተቀብዬ ያልከኝን ሁሉ አደርጋለሁ ብለህ ንገርልኝ አለው። ይህችም መጎናጸፊያ ወስደ ስጠው ብሎ ለዚያ መልእክተኛ ሰጠው። ዳግመኛም አባቴ አንተም ወደ ዋሻ ተመለስ በለው አለው። ያም የተላከው መነኩሴ ወደ አባታችን ይዞ መጣ። አባታችንም ይህንን መጎናጸፊያ ለምን ይዘ መጣህ አለው። በግድ ውሰድለት ብሎ ሰጥቶኝ ነው ብሎ ለአባታችን ለእስትንፋሰ ክርስቶስ ሰጠው። አባታችንም ያንን መጎናጸፊያ ተቀብሎ ለታቦተ እግዚአብሔር አብ ሰጠው። ንጉሡም በሃይማኖት ምክንያት የተሰደዱ ወደ አገራቸው እንዲመለሱ አዋጅ ነጋሪን ስደተኞች ወዳሉበት አገር ላከ። የተሰደዱትም ይህን ሲሰሙ ወደሚኖሩበት አገራቸው ተመለሱ። ንጉሡም አባታችን የነገረውን ሁሉ ፈጸመ። ከዚህ በኋላ ንጉሡ ወደ አባታችን አቡነ ማርቆስ ሄዶ ከእግሩ ላይ ወደቀ። የእግሩንም ጫማ ስሞ አባቴ ስለ እግዚአብሔር ብለ ይቅር በለኝ፣ በአንተ ላይና በወንድሞች ላይ ክፉ አድርጌያለሁና ብሎ በእንባ እግሩን አራሰው። ጳጳሱም እግዚአብሔር ኀጢአትን ይቅር ይበልህ፣ እንዲሁም በእኛና በገደልካቸው ሰዎች ላይ ያደረስከውን በደል ይቅር ይበልህ፣ በግፍ የተገደሉትን አባቶቼ ማሩኝ ብለህ ለምናቸው አለው። ይቅር በሉኝ ባለ ጊዜ በንስሐ ከተመለስክ በእኛ ላይ ያደረስከውን በደል ሁሉ እግዚአብሔር ይቅር ይበልህ፣ ስለ አንተ ግፍና ራሳችንን ስለተቈረጥን በደስታ መንግሥተ ሰማያት ገብተናልና ስላሰቃይኸን ወንድሞቻችንንም ስላሳደድክ ስለ ገደልክ ስለ እግዚአብሔር ብለን ይቅር ብለንሃል አሉት። ከዚህ በኋላ ንጉሡ ለጳጳሱ ለአቡነ ማርቆስ የተለያዩ ልብሶችን፣ ወርቅን፣ ብርንም እጅ መንሻ አድርጎ መጣ። አባታችን አቡነ ማርቆስ ያንን ገንዘብ አልቀበለውም አለ። ከአቡነ ማርቆስ ጋር ያሉ ሌሎች አባቶች የገደላቸውና ያሳደዳቸው የአባቶቻችን የወንድሞቻችንም የደም ዋጋ ነው፣ እንቀበላለን ብለው ተናገሩ። ጳጳሱም ያንን ተቀብሎ ለነዳያን፣ ለምስኪናን፣ ለደካሞች እናት አባት ለሞቱባቸው ሰጠ። ንጉሡም ያንን ገንዘብ መጽውተው ከጨረሰ በኋላ ያለ አንድ ሕፃን ብቻ ማንም ሰው ሳያየው ወጥቶ በገዳም የሚኖሩ ቅዱሳን ወዳሉበት ሄደ። ከአንድ ገዳም ወደ አንድ ገዳም ሲመላለስ አባታችን አቡነ እስትንፋሰ ክርስቶስ ካለበት ከምድረ ዳውንት ስሙ ደብረ አስጋጅ ወደሚባል ደርሶ አባታችንንም አገኘው። አቡነ እስትንፋሰ ክርስቶስም ባረከው። ከዚህ በኋላ የእግዚአብሔር ተአምራቱን ሲጨዋወቱ ዋሉ። አባታችንም ንጉሡን ስለ ሃይማኖት ነገር ልንገርህ፣ ለነፍስና ለሥጋ የሚጠቅም ሃይማኖት ለጌታችን ለኢየሱስ ክርስቶስ 2 ልደት እንዳለው ማመን ነው። የመጀመሪያው ከድንግል ማርያም ተወለደ በል። ንጉሥ ሆይ 2 ልደት ብለ እመን። ንጉሥ ሆይ የያዝከው ሃይማኖት አይጠቅምህም። እሱም እሺ አባቴ እመለሳለሁ፣ 2 ልደት እላለሁ ብሎ ንስሐ ገባ። ታላቅ ቀኖናም ተሰጠውና ፈጸመ። አባታችን አስቀድሞ የነገረው መነኩሴ የት እንዳለ አካባቢውን ነገረው። ንጉሡም ያንን መነኩሴ ከእግዚአብሔር እንዲያስታርቀው ፍለጋ ኢትዮጵያን ገዳማትንና አድባራትን ዞረ። በ1 ዓመት ዞሮ ያንን መነኩሴ የነፍሴን መድኃኒት ትነግረኝ ዘንድ በእግዚአብሔር አማጸንኩ አለው።
ያም መነኩሴ በአራተኛው ሱባኤ ለንጉሡ ወደ መንግሥት ተመለስ፣ ዕለተ ሞትህ ደርሷል፣ ሃይማኖትህ የ318ቱ ሊቃውንት ሃይማኖት ይሁን ብሎ ነገረው። ከዚህ በኋላ ተመልሶ ወደ ቤቱ ሄዶ አረፈ። አስቀድመን ወደ ተናገርነው ወደ ቀደመው ነገር እንመለስ። አባታችን አቡነ እስትንፋሰ ክርስቶስ ከተሰወረበት ቦታ ወደ ገዳሙ ተመለሰ። ሰማዕታት ካረፉ በኋላ በ1 ዓመት ተመለሰ። ሰማዕታት አርፈው በ2ኛ ዓመት ከዚህ ዓለም የሚያርፍበት ጊዜ ሲደርስ የእግዚአብሔር መልአክ ወደ እሱ መጥቶ የሚያርፍበትን የዕረፍቱን ሰዓቱን፣ ቀኑን፣ ዕለቱን፣ ዓመቱን፣ ወሩን ነገረው። መልአኩም ነግሮት ወደ ተላከበት ወደ ላከው እግዚአብሔር ተመለሰ። እመቤታችን እግዝእትነ ማርያም ከመሞቱ አስቀድሞ 40 ዕለት ሲቀረው ተገልጻለት፣ ወዳጄ የልጄ ወዳጅ እስትንፋሰ ክርስቶስ ሆይ ከዚህ መከራ ካለበት ኃላፊ ዓለም በ40 ቀን ወደ እኔ መጥተህ ተድላ ደስታ ካለበት ከእኔ ጋር ታርፋለህ፣ በገነትም ትኖራለህ አለችው። ከቅዱሳን ጻድቃን ጋር በገድል ከጸኑ ከቅዱሳን መነኮሳት ጋር ከ99ኙ ነገደ መላእክት ጋር ደስታን ትጎናጸፋለህ። ይህን ብላ እመቤታችን ድንግል ማርያም ከሱ ተሰወረች። ዕለተ ሞቱን ያወቀ ፈጽሞ ድንቅ የሆነ በተጋድሎ ስውር የሆነ በተጋድሎና በታምራቱ የተሰወረ በእጆቹም ታምራት የሚደረጉና የተደነቀ አባታችን በእውነት እንደ ወልደ እግዚአብሔር ሊቀ ካህናት ነው። መዓዛ ቅስናው ያማረ ነው። ቅድስናው የተደነቀ ነው። እሱን ያዩ ዓይኖች ንዑዳን ክቡራን ናቸው። የእሱን ቃል የሰሙ ጆሮች ንዑዳን ክቡራን ናቸው። ከእሱ ጋር የተነጋገሩ አንደበትና አፍ ንዑዳን ክቡራን ናቸው። ርሄ አፈው ከሚባል ሽቱ ይልቅ የሚበልጥ መዓዛውን ያሸተቱ ንዑዳን ክቡራን ናቸው። ከእሱም ጋር የተነጋገሩ አንደበትና አፍ ንዑዳን ክቡራን ናቸው። እሱን የዳሰሱ እጆች ንዑዳን ክቡራን ናቸው። ከእሱ ጋር የተመላለሱ እግሮች ንዑዳን ክቡራን ናቸው። ቅዱሳን በሆኑ እጆቹ ሥጋውን ደሙን የተቀበሉ ንዑዳን ክቡራን ናቸው። የእሱን ገድልና ታምራት የሚናገሩ ገድሉንና ታምራቱን ያነበቡ የተናገሩ የተረጎሙ የሰሙ ንዑዳን ክቡራን ናቸው። ሥጋውን ደሙን በቤተ ክርስቲያኑ የተቀበሉ ንዑዳን ክቡራን ናቸው። አባታችን እስትንፋሰ ክርስቶስም ጌታችን ሥጋውን ደሙን ይቀበል ዘንድ ወደ እግዚአብሔር አብ ደብር ወጣ። ከዚያም ሥጋውን ደሙን ተቀበለ። 40 መዓልትና 40 ሌሊት ከተፈጸመ በኋላ አባታችን ቅዱሳን ወዳሉበት ቦታ ብሔረ ሕያዋን ሄደ። ከቅበላ እስከ ፋሲካ ከልደት እስከ ጥምቀት ወደ እነሱ እየሄደ ከእነሱ ጋር በዓል ማድረግ ከቀድሞ ልማድ ነውና፣ ያን ጊዜ ጌታችን ወደ እነርሱ ወርዶ አስቀድሞ ሥጋውንና ደሙን ለሐዋርያት እንደሰጠ ይህ ኅብስት ሥጋዬ ነው ብሉ፣ ይህም ጽዋ ደሜ ነው ጠጡ እያለ በብሔረ ሕያዋን እሁድ እሁድ በየሳምንቱ በዚያ ያሉትን የተመረጡትን አባቶች ቀድሶ ያቆርባቸዋል። እንደዚሁም ያሉትን የተመረጡትን አባቶች ቀድሶ ያቆርባቸዋል። እንደዚሁም ለአቡነ እስትንፋሰ ክርስቶስ በቅዱሳን እጆቹ ቅዱስ ሥጋውንና ክቡር ደሙን ሰጠው። ለሕይወትና ለክብር ይሆን ዘንድ እንካ ብሎ ኅብስቱን ሰጠው። ይህም ጽዋ የሕይወትና የመድኃኒት መጠጥ ነው፣ እንካ ጠጣ አለው። አባታችን እስትንፋሰ ክርስቶስ ለኀጣን የሚሆነውን የምሕረትን አስራት ስጠኝ አለው። ጌታችንም ከእናትህ ማኅፀን የመረጥኩ ወዳጄ ሆይ ከአንተ ጋር ቃል ኪዳን አደርጋለሁ። ከአንተ የምደብቀው ነገር የለም። እጅግ ወዳጄ ሆነሃልና መወደድህም በእኔ ላይ ጸንቶአልና የተጋደልከውም በአንተ ፈቃድ አይደለም፣ በእናትህ ማኅፀን ሳለህ እኔ ስለ መረጥኩ ነው። ዛሬም ባለ ዘመን ስለ ስሜ የታገስከው ድካምህንና መከራህን አስቤ ምዬልሃለሁ አለው። አባታችንም ጌታዬ ፈጣሬ ባለ ዘመኔ ሁሉ የለመንኩን ሁሉ ስታደርግልኝ ነበር፣ አጣንንም ስትምርልኝ ነበር። ስለ ስሜም ነፍሳትን ከሲኦል ስታወጣልኝ ነበር። አቤቱ ከእንግዲህ ወዲህ ከሞትኩ በኋላ ስሜ የታወቀ የተገለጠ ይሁን። ትሩፋቴ፣ ሃይማኖቴ፣ ተጋድሎዬ፣ አንተ የሰጠኸኝ ቃል ኪዳኔ በዓለም ሁሉ የታወቀ ይሁን።
ፈጣሬ አንተ ትሩፋቴንና ተጋድሎዬን ካልገለጽክ ተዝካሬን መታሰቢያዬን ማን ያደርጋል? ስሜንስ ማን ይጠራል? አለው። አባታችን እስትንፋሰ ክርስቶስም እንደገና ለጌታችን ሳይጠራጠር አምኖ መታሰቢያዬን ያደረገ ጥቂትም ያደረገ ቢሆን በብዙም ያደረገ ቢሆን የቻለውን ያህል በስሜ ዝክሬን የዘከረ በስሜ ምጽዋት የሰጠውን ለነዳያን ለምስኪናን ምሕረትን ያደረገ ስሜን የጠራውን ሰው ኀጢአቱን ይቅር በለው አለው። ጌታችንም እንደ ቃልህ እንደ ፈቃድህ ይሁንልህ፣ እንደ ፈቃድህ አድርጌልሃለሁ። ዝክርህን የዘከረ መታሰቢያህን ያደረገ ስምህን የጠራ መጽሐፍን የጻፈ ያጻፈ ገድልህን የተረጎመ ያነበበ የመጽሐፍንም ቃል የሰማ በፍጹም ልቦና አምላክ እስትንፋሰ ክርስቶስ ኀጢአቴን ይቅር በለኝ ብሎ የጸለየ እኔ ስሙን በሰማያት ባለው በሕይወት መጽሐፍ እጽፈዋለሁ። ለቤተ ክርስቲያን የሚሆነውን መባ፣ ለመገበሪያ የሚሆን ስንዴ፣ ለመብራት የሚሆን ዘይት፣ ዕጣን፣ ጧፍ የሰጠ በመላ ዘመኑ የሠራውን ኀጢአት እደመስስለታለሁ። ደስታ ያለበትን ገነት አወርሰዋለሁ። ብዙ ዘመን ባለበት በምሳ ደብረ ጽዮን በመንግሥተ ሰማያት ከአንተ ጋር በደስታ እኖራለሁ አለው። ጌታችን ኢየሱስ ክርስቶስ ለአባታችን እስትንፋሰ ክርስቶስ ይህን ቃል ኪዳን ከሰጠው በኋላ ከእሱ ተሰወረ። አባታችን በንፋስ ክንፍ በብርሃን ሰረገላ በአምደ ደመና ከብሔረ ሕያዋን ተመልሶ ወደ አባቶች ገዳም የታችኛው ደብር ወደምትባል ወደ ደብረ አስጋጅ ገባ። ይህንንም ቃል ኪዳን አባታችን እስትንፋሰ ክርስቶስ አገልጋዩ ለሚሆን አባ ልብሰ ክርስቶስ ለሚባለው ለሚወደው መነኩሴ ነገረው። ስለ ገድልና ጌታ ያደረገለትን ነገር በጻድቃንና በቅዱሳን አገር ደጋጎች እውነተኞች ባሉበት በብሔረ ሕያዋን በጌታችን እጅ ሥጋ ወደሙን እንደተቀበለ ዝክሩን ለሚዘክሩ መታሰቢያውን ለሚያደርጉ ስሙን ለሚጠሩ ፈጣሪው ቃል ኪዳን እንደሰጠው ሁሉንም እስከ መጨረሻው ነገረው። ከዚህም ኃላፊ ዓለም የሚለይበት ዕረፍቱም እንደደረሰ ባወቀ ጊዜ ከዚህ በኋላ እየጸለየ እየጾመ ሳለ የእግዚአብሔር መልአክ ነገረው። የሚያዝያ ወር በገባ በሁለተኛው ቀን አባታችን እስትንፋሰ ክርስቶስ ታመመ። የዕረፍቱ ቀን ደርሷልና ጥቂት ታመመ። ብዙ ባህታውያን ስውራን መነኮሳት ቅዱሳን ወደ እርሱ መጡ። ከዚህ ከመከራ ዓለም እንደሚያርፍ አባታችን ነገራቸው። እግዚአብሔር በምሕረት እንደጎበኘው ቃል ኪዳንም እንደሰጠው ነገራቸው። ቅዱሳን ወንድሞቹም ሰምተው አዘኑ። ከእነርሱም ስለ መለየቱ አለቀሱ። እርሱ የኢትዮጵያ ባህታውያን ሁሉ አለቃ ነውና። ያን ጊዜ ዕለቱ ቀዳሚት ሰንበት ነበረ። በሕማም ደክሞ ሳለ ፈጽሞ በጸሎት ወደ እግዚአብሔር መለመንን አልተወም። አስቀድሞ ለፍጥረት ሁሉ መለመንን እንዳስለመደ በአንደበቱ 150ውን መዝሙረ ዳዊት ይደግማል። ቀጥሎ 15ቱን ነቢያት፣ 5ቱን መኃልየ ሰለሞን፣ የሰባቱን ዕለታት ውዳሴ ማርያም ከአንቀጸ ብርሃን ጋር ደገመ። በመሸ ጊዜ ሰውነቱ በጣም ደከመው፣ መናገር ተሳነው። እነዚያም ቅዱሳን ለደብረ ድባው አበምኔት ይነግሩት ዘንድ የክቡርና የጻድቅ የአባታችን ዕረፍቱን አይቶ ምስክር ይሆን ዘንድ ሊነግሩት ሄዱ። ወደ እርሱም በደረሱ ጊዜ የአባታችን አቡነ እስትንፋሰ ክርስቶስ ዕረፍቱ እንደደረሰ ነገሩት። በሰማ ጊዜ እጅግ አዝኖ የመረረ ለቅሶ አለቀሰ። ተነስቶ አባታችን ካለበት ሄደ። እዚያ ደርሶ አባታችንን እጅ ነስቶ ለአባቶቻችን የተደረገውን ምስጢር ሲጨዋወቱ ቆዩ። ጌታችን እስከ ሞተበት ጊዜ ድረስ በመስቀል ላይ እጁን እንደዘረጋ አባታችን አቡነ እስትንፋሰ ክርስቶስም ታሞ ሳለ እስከሚያርፍበት ጊዜ ድረስ እጁን ዘርግቶ ሳያስታጉል ጸሎቱን ይጸልያል። በእርሱ ላይ ያለው የእግዚአብሔርን ጸጋ አይተው ቅዱሳን አደነቁ። በፊቱም ላይ ያለውን ብርሃን አይተው ደነቃቸው። የራሱም ጸጉር እንደ በረዶ ነጭ ነበር። ዘመኑ ብዙ ነውና አረጋዊ ሆኖ ነበር። በዚያን ጊዜ የ89 ዓመት አረጋዊ ነበር። ጸሎቱና በረከቱ ከሁላችን ጋር ይሁን ዛሬም ዘወትርም ለዘላለሙ አሜን።
ውድ ክርስቶሳውያን ይህንን መንፈሳዊ ማዕድና ጸሎት እስከዚህ ሰዓት ድረስ አብራችሁን ስለተካፈላችሁ እግዚአብሔር አምላክ አብዝቶ ይባርካችሁ፣ የልባችሁንም መሻት በጎ የሆነውን ሁሉ ይፈጽምላችሁ። ይህን የሱባኤ የንስሐና የበረከት ጊዜ የሆነውን ጾመ ፍልሰታን አንድ ብሎ በሰላም ያስጀመረን ልዑል አምላክ ጾሙን የበረከት የፍቅርና የምሕረት ጾም አድርጎልን በሰላም በጤናና በደስታ እንድንጨርስ ቅዱስ ፈቃዱ ይሁንልን። በዚህ በተቀደሰና ሰማያዊ ደጆች በተከፈቱበት ሰዓት በጸሎታችሁ አስቡን ብላችሁ ለጠየቃችሁን ወንድምና እህቶቻችን፣ እናት አባቶቻችን ገብረ ሥላሴ ወለተ መድህንና ገብረ መድህን፣ እህተ ማርያም ወለተ ቂርቆስ ወለተ ሐና ገብረ እግዚአብሔር፣ ገብረ ሥላሴ ገብረ ማርያም፣ ፍቅርተ ማርያም ገብረ ሥላሴ፣ ስህነ ማርያም ወለተ አናንያ ወለተ ማርያም ገብረ ማርያም ወልደ ገብርኤል፣ ገብረ ቂርቆስ ወለተ ትንሣይ ወልደ ሰንበት ወልደ ገብርኤል ወለተ አማኑኤል፣ ገነተ ኢየሱስ ወለተ ሰማያት ወለተ ብርሃን ወለተ ያሬድ፣ ትርሲተ ድንግል ወልደ ሥላሴ፣ ፍቅርተ ማርያም ወለተ መስቀል ወለተ ጊዮርጊስ ወለተ ጊዮርጊስ ወለተ ሥላሴ፣ ወለተ ጻድቅ አጸደ ማርያም ወለተ ሰማዕት ወለተ ኪዳን፣ ሀብተ ማርያም ፍቅረ ሥላሴ ወለተ ኪዳን ወለተ ኪሮስ፣ ፍስሐ ገብረ ሥላሴ ኃይለ ሚካኤል፣ እህተ ማርያም ወለተ ሥላሴ ወለተ ኪዳን ወለተ ማርያም፣ ሳሙኤል ቅዱስ ወለተ ሰማዕት ገብረሃና ተስፋ ሚካኤል ገብረ ሕይወት፣ ገብረ ሥላሴ ወለተ ጻድቅ ወለተ ማርያም ፍሬ ሰንበት፣ ወለተ ጊዮርጊስ ወለተ መድህን ወለተ ማርያም ወለተ ጻድቅ፣ ርብቃ ወለተ ማርያም ወለተ ሐና ሴቴ፣ አስካለ ማርያም ወለተ ሚካኤል አመተ መድህን፣ እህተ ሚካኤል ወለተ ማርያም ኃይለ ኢየሱስ ወለተ ሰማያት፣ ኃይለ ማርያም ወለተ ጽርሐ ጽዮን ወለተ መድህን ወለተ ሰማያት፣ ወለተ ብርሃን ወለተ ኢየሱስ ወለተ ሕይወት፣ ሰሊና ወለተ ትንሣኤ፣ ሄዩና ንግሥቲ አዜብ፣ ፍቅረ ማርያም ስህነ ማርያም አጸደ ማርያም ሐና ማርያም፣ ጽጌ ማርያም ገብረ ሥላሴ ክንፈ ሚካኤል ኃይለ ኢየሱስ፣ ገብረ ኪዳን ገብረ ሥላሴ ፈቃደ ሥላሴ ኃይለ ኢየሱስ፣ ኃይለ ማርያም ወለተ ሥላሴ ሳህለ ማርያም ወለተ ሥላሴ፣ ሰብለ ማርያም ስርጉተ ሥላሴ፣ ወልደ ተስፋ ሕይወት ወለተ አብርሃም፣ ፍረወይኒ ብርሃነ መስቀል፣ ኤልሳቤት አስቴር ወለተ ገነት፣ ሳሙኤል ብርሃነ መስቀል፣ ፍረወይኒ ወለተ አርሴማ ወለተ ሳራ፣ ሊዲያ ወልደ አቤል ወልደ አቤል ወልደ ሳሙኤል ወልደ ብሩክ ወልደ በረከት ወልደ ሚልኪያስ ወልደ ኤርምያስ፣ ገብረ ሥላሴ ወለተ መድህንና ገብረ መድህን፣ እህተ ማርያም ወለተ ቂርቆስ ወለተ ሐና ገብረ እግዚአብሔር ገብረ ሥላሴ፣ ገብረ ማርያም ወልደ ሥላሴ ወለተ ማርያም ወለተ ሚካኤል፣ ኢዛና ሰላማዊት፣ ረኢሽናን ወልደ ሰንበት፣ ጽጌ ማርያም ወለተ ማርያም ገብረ ማርያም ወልደ ገብርኤል ወለተ ገብርኤል፣ ገብረ ቂርቆስ፣ ዕድላዊት ሁላችሁንም እግዚአብሔር ያስባችሁ ከነቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ ይባረክ። ሥራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። ሉል እግዚአብሔር ከኀጢአት በቀር የልባችሁን መሻት ሁሉ ይፈጽምላችሁ። አሜን። እንዲሁም ከሥጋ ዓለም ድካም በሥጋ ተለይተው ያረፉትን ወገኖቻችንን ገብረ ኢየሱስ ገብረ ማርያም ወለተ ሐና ዘርአ ብሩክ ወለተ ጽዮን ወልደ ሰማያት ወለተ ሥላሴ ገብረ ሥላሴ ኢዮብ ወለተ ማርያም ሳህለ ማርያም ኃይለ ጊዮርጊስ በለጠ ወለተ ሐና እግዚአብሔር አምላክ ይማርልን። የክብር ባለቤት የሆነው ጌታ ነፍሳቸውን በአብርሃም በይስሐቅና በያዕቆብ አጠገብ ቅዱሳንና ጻድቃን በሚያርፉበት መከራና እንባ በሌለበት በአጸደ ነፍስ በገነት በመንግሥተ ሰማያት በክብር ያሳርፍልን። አሜን። በመጨረሻም ይህን ዕለት ይህን ሰዓት ለሰጠን ለዚህ ሁሉ ጸጋ ላበቃን ለሰራዊት ጌታ ለዓለማት ፈጣሪ ለሕይወታችን መሠረት ለሆነው መሐሪና ይቅር ባይ ለሆነው አምላካችን ማለቂያ የሌለው ክብርና ምስጋና አምልኮና ውዳሴ ከምድር እስከ አርያም ይሁን። አሜን። የዓለምን መድኃኒት ለወለደችልን
የፍጥረት ሁሉ መመኪያ አማላጃችን መጽናኛችንና የጸጋ ሁሉ መገኛ ለሆነችው ለንጽሕተ ንጹሐን ለቅድስተ ቅዱሳን እናታችን ከፍ ያለ ምስጋና ይድረሳት። የእናትነት ፍቅሯ ጣዕሟና በረከቷ ከሁላችን ጋር ይሁን። ዘወትር ስለ እኛ ለሚማልዱ ከክፉ ነገር ሁሉ ለሚጠብቁን የእግዚአብሔርን ዙፋን ለሚያጥኑ የብርሃን ተላላኪዎች ለቅዱስ ሚካኤል፣ ለቅዱስ ገብርኤል፣ ለቅዱስ ሩፋኤል፣ ለቅዱስ ኡራኤልና ለአእላፍ ቅዱሳን መላእክት ሁሉ ክብርና ምስጋና ይሁን። ጥበቃቸው ዘወትር አይለየን። አሜን። ስለ እውነት ብለው ደማቸውን ላፈሰሱ አጥንታቸውን ለከሰከሱ ሰማዕታት፣ ወንጌልን ላደረሱልን ሐዋርያት፣ ስለ እግዚአብሔር ፍቅር ብለው ዓለምን ለናቁ ጻድቃን ቅዱሳን ሰማዕታት ሁሉ ምስጋና ይሁን። ጸሎታቸውና ምልጃቸው ለአገራችን ሰላምን፣ ለሕዝባችን ፍቅርን ያምጣልን። አሜን። እግዚአብሔር አምላክ የሁላችንንም ጸሎት በያለንበት ይቀበለን። ቸር ያሰማን፣ ቸር ያቆየን። አሜን።